የክልሉ ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ አባላት የክልሉን ጤና ቢሮ ሁለተኛ ሩብ ዓመት እቅድ አፈጻጸም ገምግሟል። እናቶች በጤና ተቋም የመውለድ ምጣኔ፣ የህፃናት ክትባት አፈጻጸም፣ የወባ በሽታን የመከላከል ተግባርና የመድኃኒት አቅርቦት ማሻሻያ እንዲሁም የጤና መረጃዎችን በዲጂታል መንገድ የመመዝገብና የመተንተን ስራዎች በእቅድ አፈጻጸሙ በጠንካራ ጎን ተገምግሟል። በክልሉ ተከስቶ የነበረውን የማርበርግ ተላላፊ በሽታን ለመቆጣጠር ቢሮ በሄደበት ርቀት ወረርሽኙን መቆጣጠር መቻሉን በጠንካራ አፈጻጸም ያነሱት የቋሚ ኮሚቴው ሰብሳቢ ወይዘሮ እመቤት ወንድሙ ወረርሽኝ ከመከሰቱ በፊት የቅኝት ስራዎች ላይ ትኩረት ሊደረግ ይገባል ብለዋል። ወረርሽኞች ከመከሰታቸው በፊት ቅኝት የማድረጉ ስራ ጥንካሬውን ሊጨምር ይገባል። ያልተጠበቁ እንደዚህ አይነት ወረርሽኞች መከሰት እድል አለ በሚል የተለየ ቅኝት የተለየ ዝግጁነት ተደርጎ የሚጠብቅበት ሁኔታ ቢኖር ጥሩ ነው። የመቆጣጠር የመከላከል ስራውም ከወረርሽኞች ጋር በተለይ ተያይዞ አንዱ የፖሊሲ አቅጣጫችን መከላከል ስለሆነ መከላከል ላይ ሰፊ ስራዎች ሰፊ ጊዜ ሰፊ ሀብት ፈሶበት ሊሰራ ይገባል። የተቋሙን እቅድ አፈጻጸም ሪፖርትን ያዳመጠው ቋሚ ኮሚቴው በአፈጻጸሙ የታዩ ደካማ ጎኖች ላይ ትኩረት አድርጎ የቋሚ ኮሚቴው ሰብሳቢ ወይዘሮ እመቤት ወንድሙን ጨምሮ ከአባላቱ ለተነሱ ጥያቄዎች በቢሮ ኃላፊ አቶ እንደሻው ሽብሩ ምላሽ ተሰጥቷል። ማጠሜ ሲመጣ በየወቅቱ በንቅናቄ የሚመራ ጉዳይ ሳይሆን ተቋማዊ በሆነ አግባብ ወቅቱን ጠብቆ መሰራት ባለበት ልክ መሰራት እንዳለበት ተይዞ መሰራት አለበት። ማህበረሰብ አቀፍ ጤና መድን መክፈል ሳይችሉ በገንዘብ በማጣት የተነሳ ሕክምና ተቋም የማይመጡ ሰዎችን ካላገዝን በስተቀር የዩኒቨርሳል ሄልዝ ከቨሬጅ ልናሟላ አንችልም። ስለዚህ እነዚህን ሰዎች ካላገዝን የሁሉንም ጤና እናሰፍናለን የሚለው ፎርሽ ነው። በጣም 80 አምቡላንስ ደግሞ አልተጠገነም ይላል ሪፖርቱ። እንግዲህ ምንድነው ብልሽቱ? ከፍተኛና ዝቅተኛ ተለይቷል ወይ? አምቡላንስ አጠቃቀም በጋራ የሚጠቀም የወረዳ አመራሮች አሉ። ያንን መከልከል መቻል አለብን ብዬ አስባለሁ። ኖ መባል አለበት በቃ። ስለዚህ እነዚህ ነገሮች በጣም ብዙ የተሻገሩ ዞኖች እንዳሉ ሁሉ ኖርማል ተደርጎ ደግሞ የሚያመላልስ አንዳንዶቹ ሲያዙ ኮንትሮባንድ የሚጭኑ አምቡላንሶችም ተገኝተዋል። ከወባ ጋር ተገናኝተው 5 ወረዳዎች እጅግ በጣም የከፋ ችግር ያለባቸው አሉ። እነዚያን ከመከታተል ከመቆጣጠር አንጻር አሁን ያለበት ሂደቱንም ስንመለከት አሁንም በትንሹ እየጨመረ ያለበት ሁኔታ በቁጥር የተጠቀሰ ያለና ያንን ከመከላከል አንጻር ስፔሻሊ ቦሎሶ ቦምቤ፣ ቦሎሶ ሶሬ ላይ ወባ በጣም ጨምሮ ነበር። አረካ ከተማን ጨምሮ ማለት ነው። አሁን ያ እነዛ ፊት የወጡት ወርደዋል። አምናም ፊት ሆነው ዘንድሮም ፊት የሆኑ ደግሞ ተቋማት አሉ። ማነው መዋቅሮች አሉ። እኔ በጋራ ሁሉም እጅ ለእጅ ተያይዞ ካልተሰራ በስተቀር ወባን መቆጣጠር በጣም ከባድ። ከጤና ባለሙያ ማደሪያ ጅማሮዎች ጋር ተያይዞ በየቦታው አሉ። ጤና ጣቢያዎች ጋር ስንሄድ አሉ፣ በብዛት አሉ፣ ተጀምረዋል። የሆነ ፐርሰንት ሄደዋል፣ ባሉበት ቆመዋል። እኔ ከዞኖች ጋር ግልጽ ግብ ስምምነት ቢኖራችሁ የባለሙያ መኖሪያ ቤቶችን ዞኑ መዋቅሩ ይጨርስ የሚል ዳይሬክሽን ርዕሰ መስተዳድሩ ላስት ይር ተናግረው ነበር። እዛ ውስጥ ከገባን ገንዘቡም የለም። እውነት ጤና ጣቢያ ለመጨረስ እኮ ገንዘብ የለም። አሁን የፋርማሲ ብሎክ ለመስራት ገንዘብ የለንም። የመኖሪያ ቤት ውስጥ ከገባን አንወጣም። ከህፃናት በሽታ መከላከል አንጻር በተለይ እነዚህ ኢንፌክሽኖች ከምን መነሻ ነው የሚለው ያው ጥናቱ በደንብ ታይቶ መቀነስ አለበት። ከህፃናት ጤና አገልግሎት አንጻር ያሉት ነገሮችን በደንብ አቴንሽን ሰጥተን መስጠት አለበት። በተለይ አይኤምሲ የምንላቸው የተቀናጀ ህፃናት ሕክምናን በደንብ ማሳለጥ፣ ወሳኝ የሚባሉ መድኃኒቶች በጤና ጣቢያና በጤና ኬላ እንዲኖሩ ማስቻል፣ እነዚህ ነገሮች ብናመጣ የተሻለ ውጤት ይመጣል ብለን እናስባለን። እኛ በጣም ትኩረት ሰጥተን ሰቆጣ ላይ ሌሎች ነገሮች ላይ እየሰራን ነው። መቀንጨር ትውልድን ያጠቃል። አሁን የቀነጨረ አባት የቀነጨረ ልጅ ነው የሚወልደው፣ የቀነጨረች እናትም በዛው መጠን። ስለዚህ ያንን መስበር አለብን። ብዙ ነገር ይጠበቅብናል ብዬ አስባለሁ። ቢሮ በእቅድ አፈጻጸሙ ያሳየውን ጠንካራ ጎን በማጎልበት ድክመቶች ላይ ትኩረት እንዲያደርግ የጠቆሙት የቋሚ ኮሚቴው ሰብሳቢ ወይዘሮ እመቤት የተቋሙን ቀጣይ አቅጣጫዎችንና የመፍትሄ አቅጣጫዎችን አመልክተዋል።